በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ልጆች በኢትዮጵያና በመላው ዓለም የምትኖሩ ኦርቶዶክሳውያን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ስቅለቱና ብርሃነ ትንሣኤው በሰላም በጤና በፍቅር አደረሳችሁ አደረሰ። ሞት ሆይ መውጊያህ የታለ? ድል መንሳትህስ ወዴት ነው? ሐዋርያው ቅዱስ ጳውሎስ እንደተናገረው የሞት መውጊያ የሆነው የትንሣኤያችን በኩር መድኃኒታችን ኢየሱስ ክርስቶስ ሞትና መቃብርን ድል አድርጎ ተነስቶልናል። ከዚህ በኋላ ሞት የለም። ከዚህ በኋላ መከራ የለም። ልጆች ተብለን እንድንጠራ የአባትነትን መንፈስ ስላወረሰን አምላካችን እግዚአብሔር የተመሰገነ ይሁን። እንኳን ለብርሃነ ትንሣኤው አምላካችን እግዚአብሔር በሰላም አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታይ ምዕመናን፣ በአጠቃላይ በተለይ በቨርጂኒያ በሬስተን እና በአካባቢው ያላችሁ ማህበረ ምዕመናን ትንሣኤው የምስራች የጌታችንና የመድኃኒታችን የኢየሱስ ክርስቶስን መነሳት የምስራች የሰማንበት እንደመሆኑ መጠን ሬስተንና አካባቢው የተቋቋመው አዲሱ የመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን በታላቁ አባታችን በብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ቅዳሴ ቤቱ ተባርኮ አገልግሎት መስጠት መጀመሩ የሚታወቅ ነው። እግዚአብሔር ረድቶን በጣም ያማረ ስፍራ ለመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን የቨርጂኒያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ቋሚ የምናገለግልበት ስፍራ እግዚአብሔር የሰጠን ይህንን ስፍራ ይመስላል። እንደምታዩት የራሱ የሆነ በጣም በቂ ፓርኪንግ ያለው ቦታ ነው። ምቹ ለአገልግሎት የሆነ ቦታ ነው። ዕለተ ሰንበት የምናገለግልበት የሰዓት ርጫ የሌለበት የተረጋጋ መንፈሳዊ አገልግሎት የምናከናውንበት ስፍራ እግዚአብሔር ሰጥቶናል። ሁላችሁም ኦርቶዶክሳውያን በዚህ በተለይ በቅርበት ያላችሁ ኦርቶዶክሳውያን እየመጣችሁ እንድትገለገሉ እግዚአብሔር ያደረገውን ድንቅ ስራ ከኛ ጋር እንድትመሰክሩ ደግሞ ጥሪ ያቀርብላችኋል። ከፊታችን ቅዳሜ ማታ ከ8 PM ጀምሮ ሁልጊዜ በየሳምንቱ እሁድ እዚህ ከ4 ሰዓት AM ጀምሮ መንፈሳዊ አገልግሎት ይከናወናል። እየመጣችሁ እንድትገለገሉ በዚህ አጋጣሚ ጥሪ እናስተላልፋለን። ልጆቻችንን በተለይ በዚህ አካባቢ ያሉ ልጆችን በድቁና ሴቶችን በዝማሬ በስብከተ ወንጌል በእንግሊዘኛው በአማርኛው የተሳሉ ልጆችን ለማውጣት ዓላማ ራዕይ ሰንቆ የተነሳ እንደመሆኑ መጠን በዚህ ባገኘነው በአዲሱ ህንፃ ላይ ለልጆች ማስተማር የምንችል በቂ ትልቅ ለብቻ ከአምልኮ በተጨማሪ ትልቅ አዳራሽ ያገኘን በመሆኑ ልጆቻችሁን እያመጣችሁ በሚገባ መማር እንዲችሉ በድቁናው ብቻ አይደለም በቋንቋው በሁለቱም በአማርኛው በእንግሊዘኛውም ሰባኪያን መውጣት የሚችሉበት ነገ ደግሞ የሚኖረውን ዓለም መረከብ እንዲችሉ ብቁ ልጆችን በሚገባ ለማስተማር የተዘጋጀ እንደመሆናችንን ይሄንንም እንደ ምስራች ልናቀርብላችሁ እንወዳለን። መልካም ትንሣኤ ለሁላችሁም እንዲሆን እንመኛለን።